በአንድ ወቅት የኢትዮጵያ ፖለቲካ ትኩሳት ጣራ በነካበት በዚያ የአገሪቱ አየር በጥርጣሬና በስጋት በተሞላበት ጊዜ ጀዋር መሐመድ ሲራጅ ስሙ ሲነሳ ብዙዎች ጋር የሚፈጥረው ስሜት የተለያየ ነበር። በተለይም በአማራ ክልልና በፖለቲካው ልሂቃን ዘንድ እንደ ዋና ተቀናቃኝ አንዳንዴም እንደ ጠላት ተደርጎ የተሳለበት ጊዜ ቅርብ ነው። ዛሬ ግን ነገሮች ተቀያይረዋል። ያ የፖለቲካ ምህዳር ተገልብጧል። ጀዋር መሐመድ ከስር ከተፈታና ወደ አሜሪካ ካቀና በኋላ በቅርቡ በሰጠው እጅግ አደገኛና ጥልቅ ቃለመጠይቅ ላይ የተናገረው ንግግር የብዙዎቻችንን ቅንድብ ከፍና ዝቅ ያስደረገ የፖለቲካውን አሰላለፍ እንደገና እንድናነብ ያስገደደን ሆኗል። በዚህ ቃለመጠይቅ ላይ ሁሉንም ያስደነገጠውና አነጋጋሪ የሆነው ነጥብ ጀዋር ስለ ፋኖና ስለ አማራ ክልል የትጥቅ ትግል የሰጠው አስተያየት ነው። መንግስት ጽንፈኛና አሸባሪ እያለ በሚጠራው የህግ ማስከበር ዘመቻ አውጆ እየወጋው ባለው የፋኖ ኃይል ላይ ጀዋር መሐመድ እጅግ የተለየ አቋም ይዞ መጥቷል። ከፋኖ ጋር ሳያወሩ ፋኖን እየረገሙ መቆየት ለኦሮሚያም ሆነ ለኢትዮጵያ ሰላም ያመጣል ማለት አይታሰብም። ይህ የጀዋር መሐመድ ሲራጅ ቃል ነው። ይህ ንግግር እንዲሁ ከአንደበት ያመለጠ ወይም ለፖለቲካ ፍጆታ የተወረወረ ቃል አይደለም። ጀዋር ይህንን ሲል ምን ማለቱ ነው? እውነት ጀዋር ተቀይሮ ነው ወይስ የኢትዮጵያ ፖለቲካ እውነት አስገድዶት ነው? የዛሬው ዝግጅታችን የሚጀምረው በዚሁ ነጥብ ነው። የጀዋርን የፖለቲካ ትንተና መሰረት እየበረበርን ኢትዮጵያ አሁን ያለችበትን አደገኛ መስቀለኛ መንገድ አብረን እንፈትሻለን። ጀዋር ስለ አማራ ፖለቲካና ስለ ፋኖ ሲያነሳ መሰረታዊ የሆነ የፖለቲካ እውነትን ነው ያስቀምጠው። እንደርሱ ገለጻ የአማራ ፖለቲካ አሁን ላይ ከመንግስት መዋቅር ወጥቷል። ድሮ በስርዓቱ ውስጥ የነበረው ተሰሚነት አክትሞ ትግሉ ወደ ጫካ ወደ ህዝባዊ እምቢተኝነት ተቀይሯል። የአማራ ፖለቲካ ከመንግስት ውስጥ ከሀገር ውስጥም በተጨባጭ ተገፍቶ ወጥቶ ጫካ ገብቷል ይላል ጀዋር ሲራጅ መሐመድ። ይህ ሲሆን ደግሞ የኃይል ሚዛኑ ተቀይሯል። መንግስት በከተሞችና በዋና ዋና መንገዶች ላይ ብቻ ተወስኖ ገጠሩና የህዝቡ ልብ ግን ከታጠቁ ኃይሎች ጋር ሆኗል ይላል። ታዲያ ይህንን በኃይል በጠመንጃ ዝም ማሰኘት ይቻላል? የጀዋር መልስ አይቻልም የሚል ነው። እዚሁ ጋር ጀዋር አንድ ወሳኝና የታሪክና የፖለቲካ ስህተትን ያሳየናል። መንግስት ጠላቶቹን የሚቀያይርበትን መንገድ በሰላ ትችት ይወጋዋል። ድሮ የአማራን ጉልበትና ደጀን ይዘው ትግራይንና ኦሮሚያን ሲመቱ በነበረበት ጊዜ የኦሮሞ ኃይሎችን ሸኔ እያሉ ይረግሙ ነበር ሲል ያስታውሳል። ዛሬ ደግሞ ያን የተጠቀሙበትን የአማራ ኃይል ጽንፈኛ ብሎ ፈርጀው ጦርነት ተከፍተውበታል። ይህ የፖለቲካ ክህደትና የጠላት ቅያሬ ዑደት የአገሪቱን ወደ ማያልቅ የእርስ በርስ ጦርነት እንደከተታት ጀዋር መሐመድ ሲራጅ በምሬት ይገልጻሉ። ለዚህም ነው ጀዋር እኔ የአማራ ኃይሎች ወዳጅ ሆነሃል እየተባልኩ ነው ለሚለው ክስ ሲመልስ ወዳጅነትና ጠላትነት ሳይሆን ጉዳዩ የሀገር ህልውና ጉዳይ መሆኑን የሚያስረዳው። በኦሮሚያ ከኦሮሞ ነጻነት ሰራዊት ጋር፣ በአማራ ክልል ከፋኖ ጋር፣ በትግራይ ከህወሓት ጋር ተቀምጦ በጠረጴዛ ዙሪያ መነጋገር አማራጭ የሌለው ብቸኛ የኢትዮጵያ መዳኛ መንገድ መሆኑንም አስምሮበታል። ነገር ግን የጀዋር ትንታኔ እዚህ ጋር ብቻ አያቆምም። ስለ ኦሮሞና ስለ አማራ ህዝብ ግንኙነት የሰጠው ትንታኔ ለብዙዎቻችን ያልተጠበቀ ሊሆን ይችላል። የአማራና የኦሮሞ ፖለቲካ እንደሚቃረን በደንብ አውቃለሁ ይላል ጀዋር። የፖለቲካ ልሂቃኑ ፍላጎት ታሪክን የሚረዱበት መንገድና የሚከተሉት መስመር ላይገናኝ ይችላል። ነገር ግን እዚህ ጋር ነው ትልቁ ነጥብ። ህዝቦቹ ግን መለያየት አይችሉም። ኢትዮጵያም ኦሮሚያም ሆነ የአማራ ክልል ሰላም አግኝተው መቀጠል የሚችሉት እነዚህ ሁለት ትልልቅ ህዝቦችና መሪዎቻቸው መነጋገርና መግባባት ሲችሉ ብቻ እንደሆነ ጀዋር አስጠንቅቋል። ይህ ንግግር ከጀዋር አንደበት መውጣቱ የኢትዮጵያ ፖለቲካ ምን ያክል ውስብስብና መፍትሄውም እጅግ የተሳሰረ መሆኑን የሚያመላክት ነው። ተመልካቾቻችን ጀዋር መሐመድ ስለ ውስጣዊ የፖለቲካ ብቻ ተናግሮ አላበቃም። እንዲያውም ይበልጥ የሚያስደነግጠውና ትኩረት የሚሻው ጉዳይ በኢትዮጵያ ዙሪያ እየተደረገ ያለው የቀጠናው የፖለቲካ ሴራ ነው። የኢትዮጵያ በታሪኳ አይታው የማታውቀው አይነት የውጭ ሀገራት የውክልና ጦርነት ስጋት ውስጥ መውደቋን ጀዋር በዝርዝር አስቀምጦታል። በተለይም ከቀይ ባህርና ከባህር በር ጋር ተያይዞ የተፈጠረውን ቀውስ ስንመለከት ነገሮች እኛ ከምናስበው በላይ የከረሩ መሆናቸውን እንረዳለን። ጀዋር ኢትዮጵያ የባህር በር ማግኘቷ ተገቢና ትክክለኛ ጥያቄ ነው ይላል። ነገር ግን ጥያቄው የቀረበበትና የተካሄደበት መንገድ ያልበሰለ የፖለቲካ ቁማር እንደሆነም ይተነትናል። ኢትዮጵያ ከሶማሌላንድ ጋር የመግባቢያ ስምምነት ስትፈራርም ዲፕሎማሲው የሚጠይቀውን ጥንቃቄና የጎረቤት ሀገራት ክብር በጠበቀ መልኩ አልነበረም። ይህ የችኮላ ዲፕሎማሲ የኢትዮጵያን የረጅም ጊዜ ወዳጅ የሆነችውን ሶማሊያን አስቀይሟል፣ ጅቡቲን አስደንግጧል። ከሁሉም በላይ ደግሞ ለኢትዮጵያ ታሪካዊ ጠላቶች ክፍተት ፈጥሮላቸዋል። እዚህ ላይ ነው ጀዋር ትልቁን ምስል የሚያመላክተው። ጉዳዩ የኢትዮጵያና የሶማሊያ ብቻ አይደለም። ጉዳዩ የመካከለኛው ምስራቅ ሀያላን የሆኑት የተባበሩት አረብ ኤምሬትስና የሳውዲ አረቢያ የፉክክር ውጤት ነው። እነዚህ ሁለቱ ሀገራት በቀይ ባህር ቀጠና ላይ ያላቸው የበላይነት ለማረጋገጥ እየተሽቀዳደሙ ይገኛሉ።
ኢትዮጵያ አሁን ባላት የፖለቲካ አስተላለፍ ወደ ተባበሩት አረብ ኤምሬትስ ያዘነበለች ትመስላለች። ይህ ደግሞ ለቀጠናው ሌላው ሀያል ሀገር ለሳውዲ አረቢያ አልተዋጠላትም። ጀዋር ሲያስጠነቅቅ ምን ይላሉ? ሳውዲ አረቢያ ዝም ብላ አትመለከትም። የራሷን ጥቅም ለማስከበር ስትል በጎረቤት ሀገራት በኩል በኢትዮጵያ ላይ ጫና መፍጠሯ የሚቀር አይደለም ይላል። በሱዳን በኩል ያለውን የድንበር ውጥረት፣ በሶማሊያ በኩል እየተጠናከረ የመጣውን የግብፅ ጦር ሰፈር ግንባታ ስንመለከት ደግሞ የጀዋር ማስጠንቀቂያ መሬት ላይ ያለው እውነት መሆኑን ያስረዳል። ግብፅ ይህንን የኢትዮጵያን የዲፕሎማሲ ስህተት በመጠቀም ወታደሮቿንና የጦር መሳሪያዎቿን ወደ ሞቃዲሾ እያጓዘች ነው። ድሮ ኢትዮጵያ የሶማሊያን ሰላም የምትጠብቅ የቀጠናው አረጋጋጭ ወይም አንከር ሴት ነበረች። ዛሬ ግን በተገላቢጦሹ ኢትዮጵያ የቀጠናው የሰላም ስጋት፣ ጎረቤቶቹ የሚፈሯትና የሚጡራትም አገር ሆናለች ሲል ጀዋር መንግስትን ይወቅሳል። ይህ ሁሉ ውጥረት ውስጥ የኢትዮጵያ መንግስት ውስጣዊ አቅሙ ምን ይመስላል ብለን ስንጠይቅ የጀዋር ትንታኔ ተስፋም የሚያጨልም ነው። ብልጽግና ፓርቲ በህዝብ ዘንድ ያለውን ተቀባይነት ሙሉ በሙሉ በሚባል ደረጃ አጥቷል። በአማራ ክልል ብዙ አካባቢዎች፣ በኦሮሚያ ገጠር ቀበሌዎች የመንግስት መዋቅር በመፍረስ ላይ ናቸው። መንግስት ያለው ከተማ ላይ ታንክና መትረየስ በተደረሰበት ቦታ ብቻ ነው። አስተዳድሩ ከመደበኛው የመንግስት ባህሪ ወጥቶ በኃይልና በጉልበት ብቻ የሚንቀሳቀስ የሽግግር ቡድን መስሏል ይላል። በእንደዚህ አይነት የተበላሸ የጸጥታና የፖለቲካ ሁኔታ ውስጥ ምርጫ እናካሄዳለን፣ ሀገራዊ ምክክር እናደርጋለን ማለት በቁስል ላይ እንጨት እንደመስደድ ነው። ጀዋር በግልጽ እንደሚናገረው ፋኖና ኦነግ በሌሉበት ቁልፍ የፖለቲካ ፓርቲዎች በታሰሩበትና በተሰደዱበት ሁኔታ የሚደረግ ሀገራዊ ምክክር የሻይ ቡና ወሬ እንጂ አገርን የሚያድን መፍትሄ ሊሆን አይችልም። ምርጫውማ በብልጽግና ፓርቲ ብቻውን የሚመረጥበት ውጤቱም አስቀድሞ የታወቀ ነገር ግን የአገሪቱን ግጭት ወደ ባሰ ደረጃ የሚያሸጋግር የጥፋት ድግስ እንደሚሆን ነው የተነበየው። ጀዋር ታዲያ መፍትሄውስ ምንድን ነው? የኢትዮጵያ ሕዝብ ከዚህ ሁሉ ቀውስ የሚወጣበት መንገድ ምንድን ነው በሚል ተጠይቋል። የሰጠው መልስ ግን ሁለገብ የፖለቲካ ድርድር ያስፈልጋል የሚል ነበር። አሁን ያለው መንግስት ከትምክህቱ ወርዶ የኃይል አማራጭ እንደማያዋጣ ተረድቶ ከታጠቁ ኃይሎች ጋር መደራደር አለበት። ፋኖን፣ ኦነግንና ህወሓትን ያካተተ ሁሉንም የፖለቲካ ኃይሎች ያሳተፈ የሽግግር ሂደት ካልተፈጠረ ኢትዮጵያ እንደ ሀገር የመቀጠል ዕድሉ አደጋ ላይ ነው ይላል ጀዋር መሐመድ ሲራጅ። ይህ ድርድር ለይምሰል ሳይሆን እውነተኛ የስልጣን ክፍፍልና የአገሪቱን መዋቅራዊ ችግሮች የሚፈታ መሆን አለበት። ከውጭ ኃይሎች ተጽዕኖ ለመላቀቅም ቢሆን ቀዳሚው መፍትሄ የውስጥ ቤትን ማስተካከል ነው። የኢትዮጵያ ህዝብ እርስ በርሱ ሲናከስ የውጭ ኃይሎች ጣልቃ ለመግባት ክፍተት ያገኛሉ። እኛ አንድ ከሆን፣ እኛ ሰላም ከሆን ግን ማንም ሊዳፈረን አይችልም። በአጠቃላይ የጀዋር መሐመድ ቃለ መጠይቅ ለኢትዮጵያ ህዝብና ለመንግስት የተላከ ማስጠንቀቂያ ደወል ሊባል የሚችል ነው። ዛሬ የምናያቸው ግጭቶች፣ ዛሬ የምንሰማቸው የጦርነት ዜናዎች ነገ ወደ ባሰ ሀገር አቀፍ እልቂትና መፍረስ እንዳያመሩ ቆም ብሎ ማሰብና ወደ ድርድር ጠረጴዛ መምጣት ብቸኛ አማራጭ ነው። ጀዋር እንዳለው ለቀረችው ነፍስ እድል እንፍጠርላት። ጀዋር መሐመድ በቃለ መጠይቁ ላይ ያነሳውና ብዙዎች ልብ ያላሉት አንድ ወሳኝ የፖለቲካ ውደት አለ። ይኸውም የጠላት መፈራረቅ ወይም ሽፍቲንግ ኢነሚስ የሚባለው ጽንሰ ሀሳብ ነው። ጀዋር ይህንን ሲተነትን የኢትዮጵያ መንግስት ስልጣኑን ለማራዘም ሲል የሚጠቀምበት ስልት ሀገርን እየበላ መሆኑን ያስረዳል። ነገሩም እንደዚህ ነው። ትናንት መንግስት ከህወሓት ጋር ጦርነት ውስጥ በነበረበት ጊዜ የአማራን ህዝብ ስሜትና የፋኖን ክንድ እንደ ዋና ደጀን ተጠቅሞት ነበር። በዚያን ወቅት የኦሮሞ ኃይሎችን ወይም በምህፃረ ቃል ሸኔ እየተባሉ የሚጠሩ ኃይሎችን እንደ ዋና የኢትዮጵያ ጠላት በመሳለ የአማራን ኃይል ከጎኑ አሰልፎ ነበር። ዛሬ ያ ዑደት ተገልብጧል። ትናንት አገር አድን ተብሎ የተወሰደው ፋኖ ዛሬ የአገር ጠላት ተብሎ ተፈርጇል። ጀዋር ይህንን ሲያብራሩ ይህ የፖለቲካ አካሄድ እውቀት ማነስ ብቻ ሳይሆን የአገርን ማህበራዊ መሰረት የሚድን ነው ይላል። አንድ መንግስት ህልውናውን የሚያረጋግጠው በህዝብ ተቀባይነት እንጂ አንዱን ክልል ከሌላው ጋር በማጋጨት ወይም ተረኛ ጠላት በመፍጠር ሊሆን አይችልም ይላል። አሁን በአማራ ክልል እየተካሄደ ያለው ጦርነት እንዲሁ የህግ የማስከበር ተብሎ የሚታለፍ ሳይሆን አንድ ትልቅ ህዝብ ተክጃለሁ፣ ተገፍቻለሁ፣ ህልውና አደጋ ላይ ነው ብሎ ያነሳው አመፅ ነው ይላል። ይህንን ህዝባዊ ስሜት በድሮንና በታንክ ማሸነፍ እንደማይቻል ታሪክ ያስተማረን እውነት መሆኑንም ጀዋር ያሰምርበታል። ለዚህም ነው ከፋኖ ጋር መነጋገር ምርጫ ሳይሆን ግዴታ ነው የሚባለው። ከሀገር ውስጥም ፖለቲካ ወጥተን ወደ ቀጠናው ዲፕሎማሲ ስንሻገር ደግሞ ጀዋር ያነሳው የቀይ ባህር ቁማር ኢትዮጵያን ምን አይነት አዘቅት ውስጥ ሊከታት እንደሚችል በዝርዝር እንመለከታለን። ኢትዮጵያ የባህር በር ያስፈልጋታል የሚለው ጉዳይ የሚያሻማ አይደለም ይላል ጀዋር ሲራጅ መሐመድ። ነገር ግን ጀዋር እንደሚለው ፍላጎቱ ትክክል ቢሆንም መንገዱ ግን ፍጹም ስህተት ነው። የጠቅላይ ሚኒስትር አብይ አህመድ አስተዳደር ከሶማሌላንድ ጋር ያደረገው የመግባቢያ ስምምነት ዲፕሎማሲያዊ ብስለት የጎደለውና ያልበሰለ አካሄድ እንደነበር አስቀምጦታል። ይህ ስምምነት ይፋ ሲደረግ ኢትዮጵያ ያተረፈችው ወደብ ሳይሆን የጎረቤት ሀገራትን ጥላቻና ስጋት ነው። ሶማሊያ ምንም እንኳን በውስጥ ችግር ብትታከምም ሉዓላዊ ሀገር ናት። የኢትዮጵያ መንግስት የሶማሊያ ማዕከላዊ መንግስት ወደ ጎን ብሎ ከሶማሌላንድ ጋር ስምምነት ሲፈጽም የዓለም አቀፍ ሕግንና
የዲፕሎማሲ አሰራርን እየጣሰ ነበር። ውጤቱስ ምን ሆነ? ሶማሊያ ከኢትዮጵያ ርቃ የኢትዮጵያን ታሪካዊ ጠላት ግብፅ እጅ ነስታ ተቀበለቻት። ዛሬ በሞቃዲሾ የግብፅ ጦር ሰፈር እየተገነባ ነው። ይህ ለኢትዮጵያ ብሔራዊ ደህንነት ስጋት አይደለም ወይ? ጀዋር ይህ ዲፕሎማሲያዊ ራስን ማጥፋት ነው በሚል መንፈስ ይገልጸዋል። ነገሩ በዚህ ብቻ ያበቃም። ጀዋር መሐመድ በጥልቀት እንደተነተነው ሌላው አደገኛው ጉዳይ የመካከለኛው ምስራቅ የውክልና ጦርነት ነው። ተመልካቾች፣ ይህ ጉዳይ በጣም ውስብስብና እጅግ አደገኛው ነጥብ ነው። በቀይ ባህርና በአፍሪካ ቀንድ ላይ የበላይነቱን ለመያዝ የሚፎካከሩ ሁለቱ ሀያላን ሀገራት ይኖራሉ። እኒያም የተባበሩት አረብ ኤምሬትስና ሳውዲ አረቢያ የሚሰኙ ናቸው። ባለፉት ዓመታት የኢትዮጵያ መንግስት ከሳውዲ አረቢያ ይልቅ ለተባበሩት አረብ ኤምሬትስ ያደላ አቋም ይዞ ቆይቷል። በተለይም በሱዳን ጉዳይ ላይ። በሱዳን እየተካሄደ ባለው የእርስ በርስ ጦርነት የኢትዮጵያና የኤምሬትስ የጀኔራል ሐምዳን ዳጋሎን ወይም የፈጥኖ ደራሽ ኃይሉን ቡድን እንደሚደግፉ በስፋት ይታመናል። ይህ ደግሞ የሱዳን ጦር ከሚደገፈው ከሳውዲ አረቢያና ከግብፅ ፍላጎት ጋር በቀጥታ የሚጋጭ ነው። ጀዋር በጉዳዩ ላይ ያነሳው ነጥብ ሳውዲ አረቢያ ዝም ብላ አትመለከትም። ሳውዲ አረቢያ በቀጠናው ላይ ያላትን ጥቅም ለማስከበር ስትል በኢትዮጵያ ላይ የተቃጣን ማንኛውንም እንቅስቃሴ ልደግፍ ትችላለች በሚል ነው። ኢትዮጵያ ከሶማሊያ ጋር ተጣልታ ከሱዳን መንግስት ጋር ሆድና ጀርባ ሆና ከኤርትራ ጋር ግንኙነቷን አበላሽታ እንዴት ነው ከእነዚህ ሁሉ ጠላቶቿ ጋር ብቻዋን መቆም የምትችለው? ጀዋር እንደሚለው ኢትዮጵያ አሁን ባለችበት ቁመና ለጥቃት የተጋለጠች ሀገር ሆናለች። ከዚህ ቀደም ኢትዮጵያ የአፍሪካው ቀንድ መልህቅ ነበረች። የጎረቤቶቿን ሰላም የምትጠብቅ፣ ሽብርተኝነትን የምትዋጋ የተከበረች ሀገር ነበረች። ዛሬ ግን ጀዋር እንዳስቀመጠው ኢትዮጵያ ያለመረጋጋት ላኪ ሆናለች። ጎረቤቶቿ የሚሰጉባት፣ አልፎ ተርፎም እርስ በርስ የምትባላ፣ አቅጣጫዋ የጠፋባት መርከብ አድርገው ነው የሚመለከቷት። ይህ ለኢትዮጵያ ክብርና ልዕልና በእርግጥ ውርደት ነው። ወደ አገር ቤቱ ፖለቲካ ስንመለስ ጀዋር ስለ ብልጽግና ፓርቲ የሰጠው ተምኔት ልብ የሚነካ ነው። መንግስት ከተማ ላይ ብቻ ነው ያለው ይላል። በአማራ ክልልና በኦሮሚያ ክልል በርካታ የገጠር ወረዳዎች የመንግስት መዋቅር ፈርሷል። አስተዳድሩም የለም። የፍትህ ተቋማት፣ የአገልግሎት ተቋማትም የለም። ያለው ጠመንጃና የኃይል እርምጃ ብቻ ነው ይላል። አንድ መንግስት ህዝብን ማስተዳደር ሲያቅተው መሰረታዊ አገልግሎት መስጠት ሲሳነውና ህልውናውን በወታደራዊ ኃይል ብቻ ለማቆም ሲሞክር ያ መንግስት የወደቀ መንግስት ወይም ፌልድ ስቴት ወደ መሆን እያመራ ነው ማለት ነው ይላል። ጀዋር በምሬት እንደገለጸው የብልጽግና ፓርቲ በሙስና ተዘፍቋል። የህዝብን ችግር ከመፍታት ይልቅ ስልጣን ላይ መቆየት በሚደረግ ሴራ ተጠምዷል። ኢኮኖሚው ተሽመድምዷል። የኑሮ ውድነቱ ህዝቡን አቅም አሳጥቶታል። በዚህ ሁሉ መሀል ምርጫ እናካሄዳለን ማለት በህዝብ ቁስሉ ላይ ጨው እንደመነስነስ ያለ ነው። ጀዋር በግልጽ እንደተናገረው አሁን ባለው ሁኔታ የሚደረግ ምርጫ የብልጽግናን ዕድሜ ለማራዘም የሚደረግ ድራማ እንጂ የኢትዮጵያን ችግር የሚፈታ የዲሞክራሲያዊ ሂደት ሊሆን አይችልም። እንዲያውም ምርጫው ካለፉት ጊዜያት በባሰ መልኩ ግጭቶች የሚቀሰቀሱበትና አገሪቱን ወደ ባሰ እልቂት የሚከት ሊሆን እንደሚችል አስጠንቅቋል። ስለ ሀገራዊ ምክክሩማ ብዙዎች እንደ መፍትሄ የሚያዩት የኢትዮጵያ ሀገራዊ ምክክር ኮሚሽን በጀዋር መነጽር ሲታይ የጎደለ ነው። ለምን እየተባለ እንደው ምክንያቱም ዋና ዋናዎቹ ተዋናዮች የሉበትምና ነው። በጫካ ያሉት ፋኖና ኦነግ በሌሉበት፣ በእስር ቤት ያሉት የፖለቲካ መሪዎች ባልተሳተፉበት፣ ድምጻቸው የታፈነ ወገኖች እድል ባላገኙበት ሁኔታ አዲስ አበባ ላይ የተመረጡ ሰዎች የሚደረግ ምክክር የፖለቲካ ቁማር እንጂ እውነተኛ መፍትሄ ሊሆን አይችልም። ታዲያ የጀዋር የመውጫ መንገድ ምንድን ነው? ጀዋር መሐመድ ተስፋ አልቆረጠም። ነገር ግን ተስፋው ያለው አንድ ቅድመ ሁኔታ ላይ ነው። እሱም እውነተኛና ሁሉን አቀፍ ድርድር ላይ ነው። የሽግግር ሂደት ጀዋር እንደሚያምነው አሁን ያለው መንግስት ብቻውን አገሪቱን ከዚህ ቀውስ ማውጣት አይችልም። ስለዚህ ሁሉንም የፖለቲካ ኃይሎች ብልጽግናን ጨምሮ ተቃዋሚዎቹና የታጠቁ ኃይሎችን ያካተተ የሽግግር ሂደት ያስፈልጋል። ይህ ሂደት አዲስ ህገ መንግስታዊ ስምምነትን ወይም ቢያንስ በትንሹ አገሪቱን ምርጫ የሚያሸጋግር የተረጋጋ ሁኔታን መፍጠር አለበት። ከፋኖና ከኦነግ ጋር እርቅ፣ ይህ ወሳኝ ነገሩ ነው። መንግስት እነዚህን ኃይሎች ማጥፋት እንደማይችል አምኖ መቀበል አለበት። እነሱም ቢሆኑ መንግስትን በኃይል መጣል አገር ሊያፈርስ እንደሚችል ተረድተው ወደ መሃል መምጣት አለባቸው። የጀዋር ጥሪ ለሁለቱም ወገን ነው። ተኩስ አቁሙ፣ ተቀመጡ፣ ተነጋገሩ የሚል ነው። የውጭ ፖሊሲ ማስተካከያን በሚመለከት ደግሞ ኢትዮጵያ ከጀብደኝነት ወጥታ ወደ በሰለ ዲፕሎማሲ መመለስ ይኖርበታል። ጎረቤት ሀገራትን ማክበር ይኖርባታል። ከዓለም አቀፉ ማህበረሰብ ጋር የነበረውን መልካም ግንኙነት መመለስና ከቀጥናው ውክልና ጦርነት ራስን ማራቅም ተገቢ እርምጃ ነው። ጀዋር በመጨረሻ የተናገረው ንግግር በጆሮአችን ሊያስተጋባ የሚገባ ነጥብ ሲሆን ለዚህ ሀገር ሰላም እንዲመጣ፣ መረጋጋት እንዲመለስ፣ ህዝባችን ከእልቂት ከረሃብ አደጋ ወጥቶ ለቀረችው ነፍስ ዕድል ለመፍጠር ስለምፈለግ ከታጠቁ ኃይሎች ሁሉ ጋር መንግስትን ጨምሮ እናወራለን ብሏል። ይህ የጀዋር አቋም ነው። ይህ የፖለቲካ ብስለት ነው። የኢትዮጵያ የምትፈልገው እኔ አሸንፊያለሁ ሌላው ይጥፋ የሚል ፖለቲካ ሳይሆን እንዴት አብረን እንኑር የሚል የሰላም ፖለቲካ ነው። ተመልካቾቻችን፣ የዛሬው ዝግጅታችን የጀዋርን ቃለ መጠይቅ መሰረት አድርጎ የኢትዮጵያን ወቅታዊና ቀጣይ ዕጣ ፈንታ ለመዳሰስ ሞክሯል።
የምንገኝበት ጊዜ ከባድ እንደሆነ እንረዳለን። ነገር ግን እንደ ጀዋር አይነት የፖለቲካ መሪዎች ከጽንፍ ወጣው ስለ ድርድርና ስለ ሰላም ሲናገሩ መስማት በጨለማ ውስጥ ብልጭ ያለ ተስፋ ሊሆን እንደሚችል እንገነዘባለን። ዋናው ጥያቄው ሰሚ አለ ወይ የሚለው ነው። መንግስትስ ከትምክህቱ ይወርዳል? የታጠቁ ኃይሎችስ ስለ ሰላም ዕድል ይሰጣሉ? በእርግጥ ጊዜ የሚመልሰው ይሆናል። ለአሁኑ አብቅተናል። በሌላ ስንድት እስክንገናኝ ሰላም ይስጥልን።